ማቴዎስ ወንጌል ምዕራፍ 9 ቁጥር 5 እና 6 ላይ የተጠቀሰው ጥቅስ ኢየሱስ አምላክ ስለመሆኑ ማስረጃ አይሆንም። እሱ ላይ መጀመሪያ ጨረስና ከዛ በኋላ ማስረጃው እንደሚሆነው ነው። ይድሻ አሳይም ላንተ አሳይም። ኦኬ ጥሩ። አንደኛ ዮሐንስ መልእክት ቁጥር ስንት? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር ስንት? 20 የአምላክ ልጅ እንደመጣ እውነተኛ የሆነውን ዘንድ እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ የሆነው በእርሱ በልጁ ኢየሱስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እዚህ ጋር ጥያቄ ምንድን ነው? ጥያቄ ምንድን ነው? ወጣ አውቂ ቀጥልና ኢየሱስ አምላክ ነው እንዴ? አንተ የምትሄድበት ጥቅስ ካለ ምናምን ኡስታዝም ስላለ እናወራበታለን ኢንሻአላህ። ያው አምላክ ነው እንግዲህ ነው አምላክነቱን የሚገልጡ በብሉይ ኪዳንም በአዲስ ኪዳንም የተለያዩ ከነቢያት ጀምሮ ሐዋርያትም ከሐዋርያትም በኋላ የተነሱ ሊቃውንትም ስለ አምላክነቱ መስክረዋል አንስተዋልና መጽሐፍ ቅዱስም የአምላክነቱን ይናገራል። ማስረጃ ይኖር ይሆን እስቲ? እሺ ለምሳሌ እንደመነሻ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ማየት እንችላለን። ሁለተኛ ዮሐንስ መልእክት እስቲ ያው ምዕራፍ 1 ቁጥር 9 ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኦኬ። ለሚወጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ኦኬ እዚህ ጋር አምላክነት ምኑ ነው የሚያሳየው? አንደኛው ስለሚመጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት ስለ ትምህርቱ ተናገረ። ክርስቶስ ያስተማረው ትምህርት ነበር አይደለ? ለምሳሌ ትምህርቴስ ከላከኝ እንጂ ከራሴ አይደለም፣ እኔ የምናገረው የምትሰሙት ቃል የላከኝ እንጂ ራሴ አይደለም እያለ ቨርሶች ብዙ መጥቀስ ይቻላል። ሲምፕሊ በክርስቶስ ትምህርት ለሚኖር ግን አለ አብና ወልድ አሉት አለ። ስለዚህ ክርስቶስ ያስተማረው ትምህርትን የሚቀበል ሰው አብና ወልድ አሉት አለ። ምክንያቱም አብን የሚወድ ማንን ይወልዳል አለ? ወልድን ይወልዳል አለ። ይቅርታ ይወልዳል አልክ፣ ይወዳል አለ። አብን ደግሞ እኔን የሚጠላ አባቴን ይጠላል አለ። እኔን የማይቀበል የላከኝን አይቀበልም አለ። ስለዚህ እዚህ ጋር እኮ በዓላማ ደረጃ አንድነታቸውን ነው ራሱ የሚያሳየው ነው። ሁለት ፐርሰኖችን ነው እንጂ እዚህ ጋር የገለጸው እዚህ ጋር ኢየሱስ አምላክ ነው የሚል ነገር አለ እንዴ? እያለ ያለው በክርስቶስ ትምህርት ለማይኖር አምላክ የለውም እያለን ነው አይደለም? በክርስቶስ ትምህርት የማይኖር ማንኛውም ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ሲል አምላክ አለው የሚለውን ነገር ለኛ ግንዛቤ እየሰጠን ነው ማለት ነው። ስለዚህ አብም ወልድም አምላክ መሆናቸውን በደንብ አድርጎ ዮሐንስ ይገለጣልን። አንደኛ ግራማቲካሊ እንዴት መሰለ የምትረዳው ስዩሜ መጀመሪያ ስለ ክርስቶስ ትምህርት ተናገረ። ሰው በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት አምላክ የሚለውን እዚህ ጋር ከክርስቶስ ላይ ግራማቲካሊ ራሱ ሰፓሬት አድርጎታል ነው። በክርስቶስ ትምህርት ለሚኖር ደግሞ አለ አብና ወልድ አሉት አለ። አብ እና ወልድ አሉት፣ አብ ኤንድ ወልድ ማለት ነው። ስለዚህ ካይ በሚል ኮንጃክሽን ሁለቱን ለያይቷቸዋል። አንደኛ ነገር ግራማቲካሊ፣ ሁለተኛ ነገር ስለ ትምህርቱ ነው እዚህ ጋር እያወራ ያለው። ስለዚህ ኢየሱስና እዚህ ጋር በአንድ አውድ መኖራቸው አምላክ ያሰኛቸው ነው እያልኩ ያለሁት። አይ ቲንክ እሺ አምላክ የለውም ለሚለው ተቃራኒ የሚሆነው የትኛው ነው? አምላክ ማለት ተቃራኒ ስትል አልገባኝም። ለምሳሌ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ተባለ አይደለም? በክርስቶስ ትምህርት ለሚኖር ለሚለው ደግሞ ትክክለኛ መሆን ያለበት የትኛው ነው? አምላክ ነው። በክርስቶስ ትምህርት ለሚኖር አምላክ አለው ነው አይደለም የሚሆነው? ይኸውልህ በክርስቶስ ኢየሱስ ትምህርት ለማይኖር ሰው አምላክ የለውም፣ ለሚኖር ሰው ግን አብና ወልድ አሉት ነው የሚለው። የአብና ወልድ ተቃራኒ አምላክ አለው። ለምንድን ነው እንደዛ የሚባለው? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ በወልድ የሚታመን በማን ይታመናል ይላል። ኡስታዝ ወደ ሌላ ከምንሄድ እዚሁ አይደለም ራሱ ጋር ነው ራሱ ምክንያቱም አትነጥለውማ ማትነጥልበት ምክንያት አለ። ራሱ በወልድ የሚታመን ነው ራሱ ነው። የሱስ ማብራሪያ ነው። የዮሐንስን ወንጌል የጻፈው ሰውና አንደኛ ዮሐንስ መልእክትን የጻፈው ሰው አንድ አይነት ሰው ነው። ስለዚህ ያ የሚፈታው በራሱ ባለው ኮንቴክስቹዋል በሆነ አፕሮች ነው የሚፈታው። በወልድ የሚታመን አብ አለው አለ። ምን ይላል እዛ ጋር አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ተመሳሳይ ግራመር ስለሚጠቀም ነው። የክርስቶስ ተቋሚ ነው ካለ በኋላ አብና ወልድን የሚክድ የክርስቶስ ተቋሚ ነው አለ።
አብና ወልድን የሚክድ አለ። በወልድ ግን የሚታመን በአብ ይታመናል ብሎ ነው። አይነጥለውም ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይም ምንድነው የሚለው? በአምላክ እመኑ በእኔም ደግሞ እመኑ አለ። ስለዚህ በወልድ ወይም ደግሞ በመሲሁ ወይም በሰው በዛ በወልድ የሚታመን ሰው አብ ወይም ደግሞ አምላክ አለው ነው እያለ ያለው እንጂ አንተ እንደምትለው አብና ወልድ አምላክ መሆናቸውን ለማሳየት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ጠቅሶ አልገባም። አይ በደንብ ነው እንጂ አይገባም። አምላክ የለውም ማለት በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት በክርስቶስ ለሚኖር ሰው ደግሞ አምላክ አለው። ያም አምላክ ነው አብና ወልድ አይልም። እንደዛ አይልም። እንደዛ አይልም። የኢየሱስ አባት ማን ነው የሚለው ባይብል? የኢየሱስ ክርስቶስ አባት ማን ነው የሚለው ባይብል? አብ የተባለው ማን ነው? የለም እኮ አንተ አብንም እግዚአብሔር አይልም እዛ ላይ እንዳንተ ከሆነማ ይላል። አብ የሚባለው ነገር እግዚአብሔር አብ የሚል 13 ቦታ ላይ አለ ባይብል ላይ። አንደኛ ሁለተኛ የኢየሱስ ክርስቶስ አባት እግዚአብሔር ነው የሚል 23 ቦታ አለ ባይብል ላይ። የኢየሱስ አባት እግዚአብሔር ነው የሚል ኢየሱስ ደግሞ የአምላክ ልጅ ነው ብሎ ያስቀመጠው ባይብል ላይ ወይም የእግዚአብሔር ልጅ የሚል ደግሞ ወደ 27 ጥቅሶች አሉ። ስለዚህ አንተ ያመጣው ጥቅስ ላይ አንደኛ ዮሐንስ መልእክት ምዕራፍ 4 ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለው ጥቅስ ስለ ኢየሱስ አምላክነት ጭራሽ ነው ሽታው የለውም ካለ በስራው ነው ወልድን እግዚአብሔር የምንለው ማለት ነው። ስለዚህ የለም ማለት ነው። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለው ጥቅስ ላይ ኢየሱስ አምላክ ነው የሚል ጥቅስ የለውም፣ ሽታው ላይ የለም። እንዴ በደንብ ነው እንጂ የለም አላሳየም። በኃይለ ቃል አብና ወልድ አሉት የሚለው አብና ወልድ አሉት ሲል አሉት ማለት ሁለት አካላትን ነው የሚያሳየው። እግዚአብሔር ኢየሱስን እሱ የአካል ልዩነት እንዳለ አምላክ አለው የተባለው በሲንጉላር የተጠቀሰው አብን ነው የሚያመለክተው። አለው ሲንጉላር አብና ወልድ አሉት እያለ አብን ለምን ትነጥለዋለህ? ስለዚህ አብና ወልድ ሲጠቀሱ አሉት ነው የሚባለው። እግዚአብሔርና ደግሞ ኢየሱስ ደግሞ ያጽናዎቹ ነው የሚለው አንደኛ ተሰሎንቄ ላይ። ስለዚህ ለእግዚአብሔርና ኢየሱስ ሲናገር ሲንጉላር ቨርብ አይጠቀምም፣ ፕሉራል ቨርብ ነው የሚጠቀመው። እዛ ጋር ግን የሚጠቀመው ሲንጉላር ስለሆነ ስለ ሲንጉላር ፐርሰን ነው የሚያወራው እኮ። አብና ወልድ በመለኮት አንድ እንደሆነ እናምናለን። ስለ አካል ሁለት አይልም በመለኮት አንድ ናቸው አይልም። ነገር ግን አብን ወልድም አይልም። በግድ ነው አንተ እያደረግከው ያለው እንጂ አይልም። አንድ መሆናቸውን ስላወቀ ሁለተኛ ዮሐንስ ዮሐንስ መልእክት አይልም። እንደዛ እሱ ያንተ ነው፣ ኤሶጂሲስ ነው ያንተ ነው እሱ እንጂ ጥቅሱ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ አብና ወልድ በመለኮት አንድ ናቸው የሚል የትኛውም ኃይለ ቃል የለም። አንተ የራስህ ነው ኤሶጂሲስ እየሰራ ያለው። አይደለም ዮሐንስ ያንን ስለተረዳ ነው አብና ወልድ አሉት ብሎ ባጭሩ ያስቀምጣል። ስለተረዳ ነው ያንተ ነው። መረዳቱን እኮ እዛ ላይ አላስቀመጠም። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ አምላክ የለውም ለሚለው እኮ ነው ዮሐንስ መልስ እየሰጠ ያለው። ይሄንን ምን ታደርጉት? ዮሐንስ አምላክ የለውም ለሚለው መልስ እየሰጠን ነው። አምላክ የለውም ለሚለው መልስ እያስቀመጠልን ደግሞ ማንና ማንን ነው? አብና ወልድን አስቀምጦልናል። ስለዚህ አብና ወልድ አምላክ መሆናቸውን በደንብ አድርጎ ገልጦልናል ማለት ነው። አላመጣህም እስካሁን ድረስ አንደኛ ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ አምላክ አለው ነው የሚለው። በነጠላ ነው የሚጠቀመው። አምላክ አለው የተባለው ግን አብና ወልድ ናቸው ብላ ያስቀመጥከው ነገር ስህተት ነው እያልኩ ያለሁት። እዛ ጥቅስ ላይ ሁለተኛ ዮሐንስ መልእክት 1:9 ላይ ወልድ አምላክ ነው የሚል ጥቅስ የለም። አላመጣህም እስካሁን ድረስ። አይ እንትን ማለትማ ይቻላል እኮ። አይ እንትን የራሱ በስተቀር አታመጣም። በጉልበት ካልሆነ በስተቀር ምንም ሽታው የለም ራሱ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለው አዳምጣንዴ አብና ወልድ አሉት ነው የሚለው። አብና ወልድ አሉት ማለት ስለ ሁለት ፐርሰን ነው እየተናገረ ያለው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ አብና ወልድን የሚክድ የክርስቶስ ተቃዋሚ ነው ካለ በኋላ በወልድ የሚታመን አብ አለው። ስለዚህ ከዛ አንፃር አምላክ የለውም ያለው ከዛ አንፃር ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለውን ጸሐፊ የጻፈልን ጸሐፊ ዮሐንስ ወንጌል 14:1 ላይ ምን ይላል? ልባችሁ አይታወክ፣ በአምላክ እመኑ፣ በእኔም ደግሞ እመኑ ይላል። አምላክን ለብቻው አድርጎ ነው ያስቀመጠው። ስለዚህ ምንድነው አብና ወልድ አሉት ካለ በኋላ አምላክ አለው ሲል በወልድ የሚታመን ሁሉ አብ እንዳለው እንደማስረጃ አድርጎ ተጠቀመ እንጂ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለው ጥቅስ ኢየሱስ አምላክ ነው ለሚል ማስረጃም መረጃም መሟገቻም መሆን አይችልም። እርሱን አንተ አልክ። የለም ጥቅስ በግድ ካላረከው በስተቀር በጉልበት ካላመጣው በስተቀር ፈልቀቀ በኃይለ ቃል ማውጣት አልቻልክም። ለምን ይሄ ራሱ የተቀመጠው ለምን ትክደዋለህ? አልካልኩትም። አምጣ ማስረጃ አምጣ አይልም እንደዛ።
በሌሎች የመጽሐፍ ቅዱስ ጥቅሶች ሸፋፍነህ ይሄኛውን ለማለፍ እየሞከርክ እኮ ነው። ግድ የለም አይዞህ፣ ተረጋግተህ እንትን አትበል። ራሱ አብራራ፣ እንደዚህ አብራራ። አሁን ግራማቲካሊ፣ ኮንቴክስቹዋሊ፣ ሊንጉስቲካሊ አብራራ። ሄርሜኒቲክ ያልተጠቀመ ማለት ነው። ሄርሜኒቲክ ተጠቀም። ሆሞሌቲክስ በመጠቀም አይሆንም። ይሜ መቀጠል ትችላለህ። የለም ተሰማለሁ። ባይዘው ትንሽ መረባበሽ አለ ይሰማል ኡስታዝ። ኦኬ። ስለዚህ ማስረጃ አላመጣም። ሁለተኛው ዮሐንስ መልእክት 1:9 ላይ አሁንም ሞግት እስከ መጨረሻው ድረስ አሳምነኝ። ይሄው ነገርኩህ እኮ አላሳመንከኝ። የለም እንደዛ የሚል ነገር የለም። የትኛው በኃይለ ቃል አውጥተህ ይሄ ነው የለም የምትለኝ ምኑ ነው? የለም የምትለኝ አምላክ ነው የሚል የለማ። እዛ ጋር አምላክ ነው የሚል ጥቅስ የለም። 1:9 እንትን ብለን ነጥለን አውጥተን ጣለው። የለም አይልማ። እንደዛ አንተ በግድ ነው ለማድረግ የሞከርከው፣ አልተሳካልህም። ለዛሬው የተጻፈው ምን እናደርገው? ምንም የተጻፈው አይልም ነው እኮ የምልህ። የተጻፈው አይልም። አብና ወልድ አሉት የሚለውን እንሰርዘው ወይ? አብና ወልድ አሉት ሲል አሉት ማለት ሁለት አካላቶች ናቸው። አለው አምላክ አለው ሲል ስለ አንድ አካል ነው የሚያወራው። አለው ተብሎ ሁለት አካል የሚባል ነገር የለም። አምላክ አለው ነው የሚለው። አምላክ አንድ ነው። አንድ አምላክ ደግሞ አብ ነው ተብሎ ነው በባይብል የተጠቀሰው። ስለዚህ አንተ ሁለቱን አካላት ያሳያል ካልክ በኃይለ ቃል ግራማቲካሊ፣ ኮንቴክስቹዋል፣ ቴክስቹዋል እና ምንድነው ሂስቶሪካሊ የሆነ አፕሮች ተጠቅመህ ሞግት። ሁለተኛው ዮሐንስ መልእክት ምዕራፍ 1:9 ላይ ያለው አንድ አምላክ ተብሎ የተጠቀሰው አብ ብቻ ነው በመጽሐፍ ቅዱስ? አዎ አንድ አምላክ ተብሎ የተጠቀሰው ከአብ ውጪ የለም። ወልድም አንድ አምላክ ተብሏል አልተባለም? መጀመሪያ ይሄን እንጨርስና አንተ የለም አልተባለም። ተሱን ታመጣለህ ወደ ሌላ ነገር ይሳብተ ሳይሆን የለም ራሱ እዚህ ላይ አሁን ከሌለ ወልድ አንድ አምላክ የተባለበት ጥቅስ ታመጣለህ። ይሄው አሁን እንግዲህ ወደዛ ይሄዷል። በነገርህ ላይ እኛ ደግሞ አብን አንድ አምላክ ስንል ወልድና መንፈስ ቅዱስን ትተን አይደለም። ወልድንም አንድ አምላክ ስንል እሺ፣ አንድ አምላክ ወልድ የተባለበትን ጥቅስ አንድ አምላክ የተባለበትን ጥቅስ አምጣ እስቲ። ወይ መጀመሪያ ይሄኛውን እንቋጭ። ይሄን አምጣ እስቲ። አመጣለሁ ብለህ አምጣ። አንደኛው ዮሐንስ መልእክት ምዕራፍ አምጣ። ወልድ አንድ አምላክ የተባለበትን ነው ያልከው። አምጣ። ይሁዳ 1:23 ላይ ብቻውን አምላክ የሆነ ተብሏል። ኢየሱስ ክርስቶስ ኢየሱስ አይደለም አብ ነው የተባለው። እንዴው አይደለም ወላሂ እንደዛ ነው። አብን ነው የሚያመል ብቻውን አምላክ ለሚሆን እና መድኃኒት በክርስቶስ ኢየሱስ በኩል ምስጋና ይገባዋል። ክርስቶስን የሚገልጡ ነገሮችን ሁሉ አይደለም ብቻውን የሆነ አምላክና መድኃኒት በማ በኩል ነው ምስጋና የሚገባው አለ። በማ በኩል ክፈቱትና ክፈትለት ዩቲ ካለች ዩቲ ላምብባ ኡስታዝ መክፈት አይመቸኝም። አዎ ይሁዳ 1:24 ነው 25 ላይ ያወጣለትና ይሁዳ 1:25 ላይ ብቻውን ለሆነ አምላክና መድኃኒታችን ከዘመናት በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ግርማና ክብር ኃይል ስልጣንም ይሁን አሜን። አዎ በሚለው ፕሪፖዚሽኑ ማንን ነው የሚያመለክተው? ግሪከኛው ዲያን ነው የሚለው። ዲያ የሚለው የሚያመለክተው ወልድን ነው። ብቻውን ያለ ጌታ አምላክና ይልና ከዛ በኋላ ደግሞ ዲያ ይላል፣ በክርስቶስ በኩል ይላል። ብቻውን ያለ አምላክና መድኃኒት ይልና በጌታችን በኢየሱስ በኩል ክብርና ምስጋና ይላል። ዲያ ይላል ግሪከኛው። ዲያ ማለት እንትን ነው ራሱ ኢንስትሩመንት ነው። ስለዚህ ክብርና ምስጋና የሚገባው ብቻውን ያለው ጌታ አምላክ አብ በክርስቶስ ኢየሱስ በኩል ነው እያለ ያለው። የትኛው ኮሜንተሪ ነው ብቻውን ያለውን ጌታ አምላክ ብቻውን ያለ አምላክና መድኃኒት የሚለው አብን ነው የሚያመለክተው ብለው የሚለው አብን ነው የሚያመለክተው። አንተ ወልድን ነው የሚያመለክተው ስትል የትኛው ማብራሪያ አግኝተህ ነው? የትኛውን ኮሜንተሪ አንብበህ ነው? መጀመሪያ መጽሐፍ ቅዱስን መረዳት ከቻልክ ወደ ኮሜንተሪ መሄድም አያስፈልገኝም። አዎ ችግሩ እንድታውቀው ነው፣ ነገሩን እንድታውቀው ነው። ስለዚህ ቀጥል ሂድ። እና ብቻውን አምላክና መድኃኒት ተብሎ የተገለጸው ኢየሱስ ክርስቶስ እንጂ አይልም አብ አይደለም። አውዱ ራሱ ይናገራል። አውዱ ራሱ ኢየሱስ ክርስቶስ እንደሆነ ይናገራል። አይልም፣ እንደዛ አይልም። አውጣው ከፈለክ አይልም። እንደዛ ይሁዳ 1 ይኸውልህ በደንብ ይሁዳ 1:25 ላይ ብቻውን ለሆነ አምላክና መድኃኒት ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በማ በኩል አለ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አለ። ስለዚህ በክርስቶስ በኩል ብቻውን የሆነ አምላክና ጌታ
አምላክና መድኃኒት ምስጋና ይገባዋል ነው። እንግሊዝኛው ምንድነው የሚያደርገው? the only wise God our savior be glory and majesty dominion power both now ይላል forever አለ። በማ በኩል አለ? በክርስቶስ በኩል ብሎ የሚያስቀምጠው ዲያ የሚለው ነገር ዲያ ማለት ምንድነው? አፍታ እሺ ቋልሽ ይቅርታ። እሺ ዲያ ማለት ምንድነው? ዲያ ማለት ምን ማለት ነው? ሲሜ ወይ ዲያ ማለት ምንድነው? ኢንስትሩመንት ነው ነገረኛ አንተ ስሩ ማለት ነው፣ በኩል ማለት ነው ራሱ። ስለዚህ ይሁዳ 1:25 ላይ በክርስቶስ በኩል ክብርና ምስጋና ብቻውን አምላክና መድኃኒት ለሆነው ይሁን እያለ ነው ያለው እንጂ አንተ እንደምትለው ብቻውን አምላክና መድኃኒት የተባለው ኢየሱስ ነው የሚለው አያሲዝም። ይሁዳ 1:25 ላይ በግልጽ የተቀመጠ ነገር እኮ ነው ለማለት ወላሂ ስዩሜ፣ እንደውም ይሄን ጥቅስ ከምታመጣ ይልቅ ሌሎች አሉ፣ አሻሚ የሆኑ ጥቅሶች አሉ። እነሱን ብታመጣ ጥሩ ነው የነበረው። ግን ይሁዳ 1:25 ላይ ያለው ስለ አብ ነው የሚያወራው። ብቻውን ያለ አምላክና መድኃኒት ከዘመናት በፊት በክርስቶስ ኢየሱስ ወይም ደግሞ በጌታችን በክርስቶስ በኩል ነው የሚለው። ዲያ እስቲ ያውጣለት አቡኪዬ ካለ ዲያ የሚለውን አውጣለት። ግሪኩን የሚለው በኩል በምክንያትና ስሩሂም የሚለው ፕሪፖዚሽን ስሩሂም ነው፣ ፕሪፖዚሽን ነው። ስለዚህ ልክ እንደዛ እንትን ላይ እንዳለው ማለት ነው። ሮሜ 16:26 ላይ ያወጣለት ተመሳሳይ ግራመር ነው። ሮሜ 16:27 ላይ ብቻውን ጥበብ ላለው ለአምላክ በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን። ልክ እንደዛ ማለት ነው። እንደዛ አይነት ጥቅስ ነው የተጠቀመው ግራማቲካሊ ማለት ነው። አንተ ደግሞ ለኢየሱስ ነው ያልክበትን ኮንቴክስቹዋል የሆነ አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች እስቲ ንገረን። አንደኛ ጢሞቴዎስ ይቅርታ ለጫጫታው አንደኛ ጢሞቴዎስ አቡኪ ከተመቸ የትኛው ነው እንዳይልህ ስዩሜ ምን ልይል ስዩም አይ ይሄን ይሁዳ 1:25ን እንድናየው ፈልጌ ነበር። ማን ነው ግሪከኛውን አውጣለት። አንዴ ግሪከኛውን ላውጣሽ። በመጀመሪያ አማርኛውን እንየው። አማርኛውን እንየው መጀመሪያ ነው። አማርኛውንም አየነው እኮ ዩቲ ከፍታ አየነው ስዩሜ ኮነው በኩል የሚለው ብዙም እንትን ስላላለኝ መጽሐፍ ስላላለኝ አይ በሚለው ዲያ ነው ግሪከኛው። ዲያ ማለት በማለት በኩል ማለት ነው ራሱ በፕሪፖዚሽን መነሻ ቀጥያ ላይ ያለ በጌታችን በኢየሱስ ነው። ግሪከኛ ከሚችሉ ጋር እሱ ለመማር ነው። አይዞ ዲያ ማለት በኩል ማለት ነው እኮ እሱን ግሪከኛ ከሚችሉት ጋር ትግባባላችሁ። አሁን ከኔ ጋር እኔ ግሪከኛ ስለማልችል አንግባባን እኮ አማርኛውንና እንትኑን ነው። ዲያ ማለት በኩል ማለት ነው ያልኩ ሪፈረንሱን ያዘው ለማለት ፈልጌ ነው እኮ። በኩል የሚለው አማርኛው ላይ አለ። በኩል በማለት እኮ በኩል ማለት ነው እኮ ራሱ ልክ ሮሜ 16:27 ላይም ተመሳሳይ አለ። ብቻውን ጥበብ ላለው ለእግዚአብሔር በጌታችን በኢየሱስ ክብርና ምስጋና ይገባው ይለዋል። ዲያ ነው የሚለው። ዲያ ማለት ስሩ ማለት ነው። ዲያ ማለት ስሩ ማለት ነው። አንዴ ያውጣለትና ሰውም እንዲማርበት ይሁዳ 1:25 ላይ ያውጣለት። አንዴ አማርኛውን አውጣልኝ ብሏል። አማርኛውን አውጣለትና ግሪከኛውን ታውጣለታለህ። ከስተሲሽ አማርኛውን አውጣለት እሱ ደስ እንዲለው። እሺ በትልቁ አድርጓት ዘይነብን መጀመሪያ፣ ከዛ ደግሞ አቡኪ ያወጣዋል። ይታያል። ብቻውን አምላክና መድኃኒት ከዘመናት ሁሉ በፊት አሁንም እስከ ዘላለም ድረስ በይላላየው በጌታችን በኢየሱስ ክርስቶስ ክብርና ምስጋና ክብር ኃይልም ስልጣንም ይሁናል። በጌታችን በኢየሱስ በክርስቶስ በኩል ምስጋና ለአብ መቀረብ አለበት ነው። ልክ በኢየሱስ ስም አብን አመስግኑት ወይም ደግሞ አምላካችሁና ጌታችሁን በኢየሱስ በኩል አመስግኑት እንደሚለው አይነት ነው። ራሱ ዲያ ማለት ስሩ ነው፣ ኢንስትሩመንት ነው የሚያመለክተው ማለት ነው። ግሪከኛውን አውጣለት አንዴ። አይ ግልጽ በጌታችን በኩል እሺ ቀየረው
በምትለዋን ነገር ያያት ራሱ በምትለው መነሻ ቅጥያ ላይ ያለች ጌታችን በሚለው ላይ መነሻ ቅጥያ ላይ በአለ ክብርና ምስጋና በጌታችን በኢየሱስ ብቻውን ለሆነ አምላክና መድኃኒት ይሁን ነው እየተባለ ያለው። ከኋላ ያለው ነገር የሚገልጠው እኮ ኢየሱስ ክርስቶስን ነው። ምኑ የትኛው ብቻውን የሆነ አምላክና መድኃኒታችን የሚለው እኮ እዛ ጋር የሚያወራው ስለ አብ ነው የሚያወራው ነው እኮ መልኩ ሙሉ ነው 25 ነው ራሱ ማለት ነው። እስቲ ዲያ የሚለውን አሳየው። ዲያ ማለት ስሩ ማለት ነው። አየው ዲያ ስሩ በኩል የሚለው ማለት ነው። ዲያ ከዛ ስትሮንጓል በኩል ስለ የነበረው ዲያ ነው። ስሮ የሚለው ማለት ነው። ከዛ ስትሮንጉን ስናከ ይኸውልህ ዲያ ስሩ ባይ ቢኮዝ ፎር ዘ ሳክ ኦፍ የሚል ነው ትርጉሙ ያመጣል። ምክንያቱ በሱ በኩል ነው ምስጋና የሚቀርበው ለአብ እያለ ነው ያለው። ማናቸውም ነገር በስሜ አብን ብትለምኑ ነው የሚለው እኔ ያደርገዋለሁ እያለ የሚናገርበት ጥቅስ አለ። አብ በስሜ ምንም አልለመናችሁትምና እያለ ይናገራል። ስለዚህ ክብር ምስጋና ምንም ነገር የምታቀርበው ነው እግዚአብሔር አብን በእርሱ እያመሰገናችሁ ይላል። ለምሳሌ ቆላስይስ 3:16-17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ እያለ ይናገራልና በእርሱ ማለት በክርስቶስ ነው የሚመሰገነው። ያንን ነው ይሄም ግልጽ እንትን አይደለም። እኛ ራሱ ጌታችን ኢየሱስ ክርስቶስን በቀጥታ ወደ እርሱ ነው እንጂ ነገሮችን ሁሉ የምናደርገው በኢየሱስ ክርስቶስ በኩል አይደለም ወደ አብ እንትን የምንለው ነው። አሁን እያወራ ያለው ነው። አሁን ይሁዳ 1 እየተነጋገርን ያለ ነው። ቆላስይስ 3:17 ላይ ያለው እግዚአብሔር አብን በእርሱ እያመሰገናችሁ ስለሚል አንድ ይሁዳ 1:24 ላይ ያለው ብቻውን ያለ አምላክና መድኃኒት በጌታችን በኢየሱስ ምስጋና አቅርቡ ክብር አቅርቡ እያለ ነው ያለው እንጂ እየተናገረ ያለው ኢየሱስ ብቻውን የሆነ አምላክ ነው እያለ ይሁዳ 1:25 ላይ አልተናገረም ነው። እኛ የጠየቁ ጥያቄ የነበረው አንድ አምላክ አብ ተብሏል በመጽሐፍ ቅዱስ ላይ አንድ አምላክ የተባለው አብ ነው። ስለዚህ ሁለተኛ ዮሐንስ መልእክት ምዕራፍ 1:9 ላይ ያለው ጥቅስ ላይ አብና ወልድ አሉት ካለ በኋላ አምላክ አለው ሲል አምላክ ሲል ይሄ አንድ አምላክ አብን ነው የሚያመለክተው ስለ ነው አንተ ወልድም አንድ አምላክ ተብሏል ብለህ ይሁዳ 1:25 ላይ ያመጣው። ይሁዳ 1:25 ላይ ያመጣው ጥቅስ ኢየሱስ አንድ አምላክ እንደተባለ ሳይሆን ባይሆን አንድ አምላክ በኢየሱስ በኩል ክብርና ምስጋና እንደሚገባው የሚያሳይ ጥቅስ ነው እያልኩ ነው ያለሁት። አይ ቲንክ ይበቃል ይመስለኛል። እዚሁ ይሁዳ ላይ እኮ ከላይ ጀምሮ አንድ ጌታ አንድ ገዢ እንደሆነ ይናገራል አይደል? ምኑ ላይ መጀመሪያ 25ን ግልጽ ነው ስዩሜ? አይ ግልጽ አይደለም። ግልጽ ነው። አይ ግልጽ ነው። መሞገት ከቻል ከዛ ጋር ዲያለ ቢሎን ለምን ተጠቀመ ስለ አንደኛ ግሪክ ስለ ግሪኩን ለግሪኮ ተወው አልክ። እዛ ድረስ መሄድ ካልቻላችሁ ሙግቱንም አለመጀመር ለምን ባይብል መጀመሪያ በኩረ ጽሑፍ አለ የተጻፈበት ብሉይ ኪዳን በዕብራይስጥ አዲስ ኪዳን ደግሞ በግሪክ ኮይን የተዘጋጀው የተጻፈበት ቋንቋ የራሱ ቋንቋ አለው። ቋንቋው ላይ እንሄዳለን። ሊንጉስቲካል አፕሮች አለው፣ ከዛ ግራማቲክ አፕሮች አለው። ከዛ በኋላ ደግሞ የተለያየ አፕሮቾችን እየተጠቀምን ነው የምናወራው እንጂ አንድ ነገር ብቻ አይደለም ይዘን የምንሞግተው። ቴክስቹዋል፣ ኮንቴክስቹዋል፣ ግራማቲካሊ ከዛ በኋላ ደግሞ እንደገና ደግሞ እንዴት ፈቱት እነዛ ሰዎች ጥንት የነበሩ ሰዎች ደግሞ እንዴት ፈቱት፣ ሲፈቱት ተሳስተዋል ወይስ አልተሳሳቱም የሚለው ደግሞ ቸርች ፋዘርስ የምትሏቸውንም እነሱንም እናያለን። የተለያየ ነገር ሐሳባችን ክፍት ነው፣ ኦፕን ነው። ዝም ብሎ የታሸገ ነገር መሆን የለበትም። ሰፋ አድርገን ሐሳቦች በደንብ እንዲሸራሸሩ እንዲሳለጡ ለማድረግ ነው እኛ የምንፈልገው እንጂ አንድ ጥቅስ ሲብራራ እኔ ብቻ በምረዳው ብቻ አይባልም። ሰፋ ያለ ነገር ነው። ሰውም ሲገባ ደግሞ ትምህርት ሊያስተምርበትም ጭምር ነው የሚገባው እንጂ ዝም ብሎ ቁጭ ብሎ የአንድ ሰው ሐሳብ ብቻ መጋት አለበት ተብሎ አይደለም። ስለዚህ አንደኛ ዮሐንስ መልእክት ሁለተኛ ዮሐንስ መልእክት ምዕራፍ 1:9 ላይ ጥቅስ ያለውን ጥቅስ አንተ የተረዳህበት ቶታሊ ትክክል አይደለም የሚል ነው ሐሳብ ያለኝ። እሺ እኔ እዚህ ጋር ላቁምና ልውጣ ማለት ነው። አቡኪ ይስታዚ ኦኬ ቀጥሉ። በቃ ችግር የለውም ኢንሻአላህ። አይሁን አንድ አራት ላይ እኮ ያለለት ቢያየው ብቻውን ያለ ጌታና ጌታችን ኢየሱስ ክርስቶስን ይክዳሉ ይላል። እሱን ግሪኩን አያውቀውም። እሱ አሁን ይሁዳ 1:4 ባውዱም ያለው ለዛ ነው። በ1879 የአባሮሜ የቁም ጽሑፍ ራሱ ካለ አውጣና ሳየው ብቻውን ያለውን ጌታ አምላክና ጌታችን ኢየሱስ ክርስቶስን ይክዳሉ አለ። ሁለት ጌታ ነው ያለው። አንደኛ ብቻውን ያለ ጌታ አምላክ አለ፣ ከዛ ደግሞ ጌታችን ኢየሱስ ክርስቶስን ይክዳሉ አለ። ስለዚህ ብቻ የሚለው ቃል ወይ ሞኖስ የሚለው ቃል አብዛኛውን ባይብል ላይ የገባው አንድ አምላክ የሚለው ለአብ ነው የሚጠቀመው። ለምሳሌ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ የሆንከው አንተና የላከውን ኢየሱስ ክርስቶስን ይላል። ሮሜ 16:27 ላይ
ብዙ ቦታ ላይ አለ ራሱ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምንድነው የሚለው? ራሱ እርሱ ብቻ የማይሞት ነው እያለ ይናገራል። አንደኛ ዮሐንስ መልእክት አንደኛ ጢሞቴዎስ ምዕራፍ 17 ላይ ብቻውን ያለ ጌታ ብቻውን ያለ አምላክ የማይሞት የማይታይ ብሎ የሚያስቀምጠው አብን ነው። ምን አልከኝ? ስዩም ይቅርታ። አይ ብቻውን የማይሞት ብሎ የሚያስቀምጠው ኢየሱስ ክርስቶስን ነው። ሁለተኛ ደግሞ አንድ ጌታ ተብሎ የተጠቀሰው ኢየሱስ ክርስቶስ ነው። ለምሳሌ አንድ ጌታ እሱ አንድ ጌታ ማለት ነው። አንድ አምላክ ማለት በይዘትም ሆነ በአይነት በመንሴም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። ስለዚህ ጥያቄው አንድ ጌታ ተብሏል ሳይሆን አንድ አምላክ የሚባል ጌታ ነው እንደተባለው እሱ ከዘዳግም 6:4 ላይ የተጠቀሰ ነው። ዘዳግም 6:4 ላይ ደግሞ ሽማ እስራኤሉ ያህዌ ኤሎሃይዱ ያህዌ እኻድ ነው የሚለው። ያህዌ የሚለውን ተክቶ የመጣ ነው። ያህዌ ደግሞ ዮዴሄ ባብሄ የሚባለውን ተክቶ ሲመጣ ወደ አዲስ ኪዳን ሲጠቅሱ ከዮዴሄ ባብሄን ኩሪዮስ ብሎ ያስቀምጣሉ። ኩሪዮስ የሚለው ቃል ደግሞ መምህር በሚልም ይመጣል። ልክ እንትን ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ስትመለከተው ምንድነው የሚለው? ራሱ መምህራችሁ አንድ ነው ይላል። አንድ ነው፣ አንድ መምህር አለን ነው የሚለው። ያ አንድ መምህር ለሚለው የአረማይስጡ ረቢ ነው የሚለው። ራሱ ረቢ አንድ ረብ ነው ያላችሁ ነው የሚለው። ረብ የሚለው ቃል ሁለት ትርጉም አለው። አንደኛ ጌታ ማለት ነው፣ ሁለተኛ መምህርም ማለት ነው። ስለዚህ አንደኛ ቆሮንቶስ 8:6 ላይ አንድ ጌታ ኢየሱስ አለን ሲል ከአንድ አምላክ በተቃራኒ የተቀመጠው ነገር አንድ መምህር አለን ነው። አንድ መምህር ረቢ አለን ነው። በግሪከኛ ግሪክ ስኩል ውስጥ ብትገባ ሴት አስተማሪ ኩሪያ ትባላለች፣ ወንድ አስተማሪ ኩሪዮስ ይባላል። መምህር በሚልም ይመጣል ራሱ ማለት ነው። ስለዚህ አንደኛ ዮሐንስ መልእክት አንደኛ ቆሮንቶስ 8:6 ላይ ያለው ጌታ የሚለው ቃል ምን ነው የሚለው ነገር ሌላ ራሱ የቻለ ሰፊ ርዕስ ነው። አሁን እየተነጋገርን ያለነው ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚል እንጂ ጌታ ነው ወይ አይደለም የሚል አይደለም። ሁለት የተለያዩ ነገሮች ናቸው። አውቂ ቀጥል ኡስታዝ። እሺ ሌላ ነገር ላንሳና ቡኪ ነቢያትን ሁሉ የሚልክ ማን ነው? ነቢያትን የላከው ያህዌ ነው። ያህዌ ነው። እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ አውጣለኝ እስኪ፣ ወይም ደግሞ አንብበው። ሉቃስ ላይ ያለው ስታወጣው 23:34 የእግዚአብሔር ጥበብ እንዲህ ያለች የሚለውን ነው የሚናገረው። የእግዚአብሔር ጥበብ ናት እንደዛ በላይ ተናገረችው። የእግዚአብሔር ጥበብ እንዲህ ያለች እያለ የሚናገረው ማቴዎስ ላይ ጀምረን ማንበብ እንችላለን። ኢየሱስ ክርስቶስ ሙሉ አይደለም ጥቅሱ፣ ኢየሱስ አይደለም። የእግዚአብሔር ጥበብ እንዲህ ያለች እያለ የሚያወራው ኢየሱስ ነው። ጥቅሱን አውጣለት ሉቃስ ላይ ያለውን። የትኛው ማቴዎስ 23 ስንት አልከኝ? ሲዩ 23:34 ነው። እኔ የፈለኩ ፍሬ ቃሉ 34 ላይ ነው ያለው። ከ32 ጀምረን ማንበብ እንችላለን። 32 ባይብል ሀብ ስለሆነሽ ኡስታዝ ኪዳን ይቀርጹ ነቢያ ከስንት ጀምሮ ነው ያልከኝ? ላንብበው። ከስንት ጀምሮ ላንብበልስ? ይሜ ከ32 ነው። እናንተ ደግሞ የአባቶቻችሁ መስፈሪያ ሙሉ እናንተ ባቦች። ኦኬ ይሄ እሻምበው ይሄ አንብበው ችግር የለም። ኦኬ እናንተ ባቦች ከእፉኝት ልጆች ከገሃነመ ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጸሐፍቶችን ሁሉ ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱ በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዱታላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል ይበቃል። ኦኬ እሺ። ስለዚህ ነቢያትን ጥበበኞችንና ጸሐፎችን ሲልክ የነበረው ማን ነው? ኢየሱስ አይደለም። ሉቃስ 11 ላይ አይደለም 46 ላይ ያለው ማን ነው? ኢየሱስ አይደለም። ኢየሱስ ኮቴሽን ያለው ማን ነው? ኢየሱስ አይደለም። ላሳይ፣ ተረጋጋ። ሉቃስ 11:46 ታውጣለች። ይሄን ጥቅስ ኢየሱስ ሙሉ አይደለም። ለምንድን ነው ቆርጦ ነው የማቴዎስ ጸሐፊ ቆርጦ ነው ያመጣው። ቆይ ተረጋጋ እንዴ ዝዩምዬ፣ ተረጋጋ። ሉቃስ 11:46 ታምጣ። እንደዛ ለማለት እኮ ጥቅሱን ሉቃስ ሙሉን ነው የሚያወጣው፣ ማቴዎስ ቆርጦ ነው ያመጣው።
46 እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክምን ለምታሸክሙ በአንዲት ጣትም ወዮላችሁ፣ አባቶች የጎደሏችሁን የነቢያትን መቃብር ስለምትወሰኑ ወዮላችሁ። እንግዲህ ለአባቶቻችሁ ስራ ትመሰክራላችሁ፣ ትስማማላችሁ፣ እርሱን ገድለዋል፣ እናንተ መቃብራችሁን ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትና ሐዋርያትን እልካለሁ፣ ከእነርሱ ይገድላሉ፣ ይሳሳልዳሉ። ዓለም ከተፈጠረ ጀምሮ የነቢያት ሁሉ ደም ከአቤል ደም ጀምሮ እስከ ቤተ መቅደስ እስከ በራክዩ ደም ድረስ ከዚህ ትውልድ እላችኋለሁ ከዚህ ትውልድ ይፈልጋል አለ። ማናት እንደዛ ብላ የተናገረችው ነው ብሎ የጠቀሰው ኢየሱስ? ያው ነው የእግዚአብሔር ጥበብ የተባለውም ኢየሱስ ክርስቶስ ነው ያመጣው። ያው ነው ኢየሱስ እንዲህ ያለች ነው የሚለው። አሁን እግዚአብሔር ጥበብ ማለት አላተረፈ ኖ አሁን ጥያቄው ስለዚህ እዛም ኢየሱስ ነው ልካለው እያለ ለምኛ ወንጌል አንዱን ጥለህ አንደኛውን ጥለህ አንደኛውን ይዘው የምትንቀምጠው ነገር አይደለም። አንደኛው ሊሳሳቱ ላይ ይችላል እኮ ወንጌል ላይ የበራኪው ልጅ ዘካርያስም ይላል። አሁን ለምሳሌ ሉቃስ አለመሳሳቱ ማቴዎስ መሳሳቱ ሉቃስ አለመሳሳቱ እርግጠኛ መሆን አትችልም። የምናውቀው አንደኛ የበራኪው ልጅ ዘካርያስ አይደለም የተገደለው የይሁዳ ልጅ ዘካርያስ ነው። አንድ ስለሱ አላወራንም። ተሳስተዋል። ሁለተኛ ነገር ደግሞ ጥቅሱ ሙሉ አይደለም። ሙሉ ጥቅስ ያለው ተረጋጋ። አንድ ስዩም የተረጋጋ ሉቃስ 11:49 ላይ የእግዚአብሔር ጥበብ እንዲህ ያለች አለ። እንዲህ ያለች ብሎ የሚያወራው ማን ነው? ለምን መጀመሪያ የማቴዎስ ወንጌልን ጥርት አድርገህ የማቴዎስ ወንጌል ላይ ጥቅስ ነው። ጥቅስ የማቴዎስ ወንጌል ላይ አስራንቃችሁ ነው። ኢየሱስ አይደለም ላኩኝ ያለው። ኢየሱስ ጥቅስ ነው እየጠቀሰ ያለው። ልካለሁ እያለ እየተናገረ ያለው ማን ነው? አላለም። ኢየሱስ ልካለሁ ያለችውን ጥበብ ያለችውን ነው። ቁጥር 49 11:49 አንድ ያውጣለት አቡኪ። በደንብ ተረጋጋ። እሺ አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ አንዴ እንጨርስ። ሉቃስ 1 አይ ለምን የራሳችሁ ፍላጎት ብቻ መጽሐፍ ቅዱስን ለራሳችሁ ፍላጎት ስለምትጠቀሙ አሁን ጥቅሱን ጠቀስ ካዳመጥ ነው ሉቃስ 11:49 ላይ መልስ ስለሚመልስ ኢሪቴት አትሁን። እሺ ስለዚህ ደግሞ እግዚአብሔር ጥበብ እንዲህ ያለች አለ። እንዲህ ያለች እያለ የሚያወራው ማን ነው? ወደዚህኛው አልሄድልም። ማቴዎስ 23 አልፈለክም ማለት ነው። 34 አልፈለክም ማለት ነው። በደንብ አድርጎ ነቢያትን ጥበበኞችን ጻፎችን እንደሚልክ ነው ማለት ነው። ምክንያቱም እውነቱ ሲመጣበት መቋቋም ስላልቻለ ያለው አማራጭ እውነቱን እናንተ እየሸሻችሁ እኮ ነው። አንድ አይነት ጥቅስ ነው። ወደ እንትን አታደርገው፣ የሆነ የጻል ጨዋታ አታደርገው። ተረጋጋ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች አለ ኢየሱስ ሲጠቅስ ምን አለች? ወደ እነርሱ ነቢያትና ሐዋርያትን እልካለሁ፣ ከእነሱ ይገድላሉ፣ ያሳዳሉ አለ። የእግዚአብሔር ጥበብ እንዲህ አለች እያለ የሚያወራው ማን ነው? አቡኪ ማንም እያወራ ያለው የእግዚአብሔር ጥበብ እንዲህ አለች እያለ ጥቅስ እየጠቀሰ ያለው ማን ነው? ኢየሱስ ነው። ኢየሱስ ነው። ስለዚህ የራሱን አይደለም የተናገረው። እዛ ጋር የማቴዎስ ወንጌል ላይ ሙሉ አይደለም ጥቅሱ። ተራኪዎቹ ሲተርኩ አንዳንዴ አጉድሎ ሊተርኩ ይችላሉ። ሰፋ ያለውን ደግሞ ሲኖፕቲክ ጎስፔል ላይ መጥቀስ ነው ማለት ነው። ስለዚህ እዚህ ጋር ኢየሱስ እንደሚልክ ሳይሆን እግዚአብሔር ጥበብ እንዲህ አለች፣ ወደ እነሱ ነቢያትና ሐዋርያትን ልካለሁ አለች አለ። ከየት ጋር ነው የተጠቀሰው? ከምሳሌ መጽሐፍ ምሳሌ 9:1 ላይ ነው የተጠቀሰው። መጽሐፍ ምሳሌ 9:1 ላይ ያወጣው 9:1 ላይ የተጠቀሰው ከዛ ላይ የተጠቀሰ ጥቅስ ነው። መጽሐፍ ምሳሌ 9:1 ላይ አንድ ያወጣው እሺ ቀጥላ ሰዎች እንዲረዱት ሉቃስ 9:1 ላይ ያለውን ተረዱት። አላውቂ አለ ኡስታዝ ያ አንብበው ምን ይላል? መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ላይ ጥበብ ቤቷን ሰራች፣ 7 ምሰሶዎችንም አቆመች፣ ፍሬዳዋን አኖረች። ኦኬ የወይን ጠጇንም ደባለቀ፣ ማዷንም አዘጋጀች። ባሪያዎቿንም ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆኑትም ወደዚህ ፈቀቅ ይበሉ፣ አይምሮ የጎደላቸው እንደዚህ አለች፣ ኑ እንጀራዬን ብሉ፣ የደባለቁትን የወይን ጠጅ ጠጡ ነው እያለ ነው የሚቀጥለው። ማንን ላከች ይላል? ጥበብ ባሪያዎቿን ልካ ይላል። ባሪያዎቿን ልካ ይላል። ስለዚህ ባሪያዎቿን ስትልክ የነበረችዋ ጥበብ ናት ማለት ነው። ነቢያትና እንትንን እልካለሁ እያለች ስትል የነበረውን ነው ኢየሱስ የጠቀሰው እንጂ እሱ ራሱ እንደሚልክ አያሳይም ለማለት ፈልጌ ነው። ጨርሻለሁ። ሌላ ሰው አስገቡ ወይ ከንጉስ ጋር አይዶማቲክ ኤክስፕሬሽን አይደል ኡስታዝ? አይዶማቲክ ኤክስፕሬሽን ስለ አምላክነቱ ኡስታዝ ጠይቆት ፈልጌ ነበረ።